بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم على سيدنا محمد وعلى آله وصحبه وسلم اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما وعملا صالحا متقبلا يا ذا الجلال والإكرام وبعد እንግዲህ በአላህ ፍቃድ ስለ ሁለት ነገሮች ርዕሶች ለማውራት ነው። የመጀመሪያው ቅድሚያ ኢንሻአላህ የምንሰጠው የወላጆች ሐቅን በተመለከተ ይሆናል። ወላጆች ለኛ የዋሉት ውለታ ይህ ነው የሚባል አይደለም። ብዙ መስዋዕትነትን ከፍለዋል። በተለይም ደግሞ እናት ማለት ነው። እናት አምጣ አርግዛ ወልዳለችና ስለዚህ የሷን ውለታ መክፈል የማይቻል ነገር ነው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ አንድን ሰው ይመለከታሉ። ይህ ሰው እናትየውን ጀርባው ላይ አዝሎ ካዕባን ጠዋፍ ሲያደርግ ማለት ነው። ከዛም መጥቶ ይጠይቃቸው ጀመር ኢብኑ ዑመርን ማለት ነው። እኔ በእርግጥ እናቴን እኔ ካዘለችን የበለጠ አዝያታለሁና እንዴት ነው ሐቋን ተወጥቻለሁ ወይ ብሎ ሲጠይቅ ምን ብለው መለሱለት? አብዱላህ ኢብኑ ዑመር ላ በፍጹም አሉት። ወላ ዘፍራ ምን ዘፈራቲሃ በምጥ ሰዓት ተጨንቃ ስትጮህ የዛን ያህል እንኳን ሐቁን አልተወጣህም ብለውታል። አላህ ስብሓነሁ ወተዓላ የወላጅን ሐቅ ከራሱ ሐቅ በማስከተል አደራ ያለበት ጉዳይ ነው። አላህ ይላል ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ ወቢልዋሊደይኒ ኢሕሳና አላህን በብቸኝነት አምልኩ፣ በሱ ላይ ማንንም አታጋሩ፣ ለወላጆች ደግሞ መልካምን ዋሉ ይላል አላህ ስብሓነሁ ወተዓላ። አንሽኩር ሊ ወሊዋሊደይከ እኔን አመስግን ወላጆችህንም እንዲሁ አመስግን። ስለ ወላጆች ሐቅ በምንነጋገርበት ጊዜ በሁለት ከፍለን እንመለከታለን። አንደኛ ለነሱ መልካም መዋል፣ ሁለተኛ ደግሞ ተቃራኒው አንጻራዊ የሆነው ነገር እነሱን ከማስከፋት መበደልና መልካም ካለመዋል ልንጠነቀቅ ይገባል በሚል ይሆናል። የመጀመሪያው ለወላጆች መልካም መዋል ሲባል በምን መልኩ ነው የሚገለጸው? አንደኛ ያው ቀደም ሲል እንዳሳለፍነው ወላጆች በእኛ ላይ ያላቸው መብት ሐቅ በጣም ከፍተኛ ነው፣ ከባድ ነው። አላህ ስብሓነሁ ወተዓላ ከሱ መብት ጋር አያይዞ ነው የወላጅን መብት አደራ ያለው ማለት ነው። አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን ይላል? ቁልቱ ያ ረሱለላህ አንተ የአላህ መልእክተኛ ሆይ አልኳቸው፣ አዩል ዐመሊ አፍደል ከስራዎች ሁሉ በላጭ የትኛው ነው ብዬ ጠየኳቸው። በሌላ ዘገባ አዩል ዐመሊ አሐቡ ኢለላህ አላህ ዘንድ ከስራዎች ሁሉ ተወዳጅ የሆነው የትኛው ነው ብዬ መልእክተኛውን አለይሂ ሰላቱ ወሰላም ጠየቁ። ምን አሉ መልእክተኛው አለይሂ ሰላቱ ወሰላም? አሰላቱ ዐላ ሚቃቲሃ ሶላትን በወቅቱ መስገድ። ይሄ ምናልባት በሰፊው ሁለተኛው መሐደራ ላይ የሚብራራ ነው። ሶላት የአላህ ሐቅ ነውና ስለዚህ በአላህ ሐቅ ጀመሩ። ቁልቱ ثم አይ በመቀጠል ሳልኳቸው ቃል ቢሩል ዋሊደይን ለወላጆች መልካም መዋል በማለት ረሱል ሰለላሁ ዐለይሂ ወሰለም መልሰዋል ማለት ነው። ስለዚህ ለወላጆች መልካም መዋል ማለት
ትልቅ የሆነ መልካም ስራ ጀነትን የሚያስገባ ጀነት ላይ ደረጃን የሚጨምር ወንጀልን የሚያብስ የሆነ ነገር ነው። ኢማም አህመድ من كفارات الذنوب ይላል ወንጀልን ከሚያብሱ ደረጃን ከፍ ከሚያደርጉ ነገሮች አንዱ ለወላጆች መልካም መዋል እንደሆነ ይናገራሉ ማለት ነው። طيب ስለዚህ ከመልካም ስራዎች ወይም ደግሞ አላህ Subhanahu Wa Ta'ala ዘንድ ከሚወዳቸው ትላልቅ ተግባሮችና ሰናይ ድርጊቶች መካከል አንዱ ለወላጆች መልካም መዋል ነው። كذلك ለወላጆች መልካም መዋል ከሚያስገኙልን ጥቅሞች መካከል የአላህ Subhanahu Wa Ta'ala ውዴታን ያስገኛል። ለበሉ የአላህ Subhanahu Wa Ta'ala ውዴታ የሚገኘው ወላጆች እኛን ሲወዱን እኛ ላይ ሳይከፉብን ሲቀር አብዱላህ ብን ዐምር ባስተላለፉት ሐዲስ የአላህ መልእክተኛ ምን አሉ? رضا الرب في رضا الوالد የአላህ ውዴታ የሚገኘው ወላጆች እንዲወዱን በማድረግ ነው። وسخط الرب في سخط الوالد የአላህ ቁጣ ደግሞ የሚደርሰው ወላጆች በእኛ ላይ ሲቆጡና ሲበሳጩብን ነው። ስለዚህ አንድ ሰው ሊጠነቀቅ ይገባል ማለት ነው። ሁለተኛው ለወላጆች መልካም መዋል የትላልቅ ሰዎች የአንቢያዎች የሷሊሖች መገለጫ ስብዕና ነው። قال تعالى عن يحيى عليه السلام ስለ ነቢዩላህ የሕያ አላህ ቁርአን ላይ እንዲህ ሲል ይነግረናል። وبرا بوالديه የሕያ አንድ መገለጫው ምን ነበረ? ለወላጆቹ መልካምን ይውል ነበረ። ولم يكن جبارا عصيا እንቢተኛ እብሪተኛ አልነበረም፣ ለወላጆቹ ታዛዥ ነበረ ማለት ነው። በል من السلف ከሰለፎች መካከል ምን የሚያደርጉ ነበር? እናትየው ስትጠራው ለበይክ ብሎ ድምፁን ከፍ በማድረጉ ለዚህ ከፋራ ባሪያን ነፃ ያወጣ ሰው አለ ማለት ነው። ከእናቴ ድምፅ በላይ ድምፄን ከፍ አድርጌያለሁ በሚል ማለት ነው። وقال عن عيسى عليه السلام ስለ ዒሳም ነቢዩላህ ዒሳ አላህ Subhanahu Wa Ta'ala ቁርአን ላይ በሚገርም መልኩ ዒሳን ይገልጸዋል። ምናልባት ዒሳን ጌታ አድርገው አምላክ አድርገው የሚገዙ ሰዎች ጋር የሌለ ስብዕና ማለት ነው። ቁርአን ላይ ብቻ የተጠቀሰ وبرا بوالدتي ይላል። እኔ ማለት አላህ Subhanahu Wa Ta'ala ለወላጆቼ መልካምን እንድውል አዞኛል። ولم يجعلني جبارا شقيا በወላጆቼ ላይ እንቢተኛ አምባገነንና ገደቢስ አላደረገኝም። ጌታዬ ለወላጆቼ ታዛዥ እንደሆነ አድርጎ ነው የፈጠረኝ ይላል ማለት ነው ዒሳ عليه السلام። كذلك وهو من محاسن الشريعة የሸሪዓን እስልምና ሃይማኖትን ውብ አድርጎ ጎልቶ እንዲወጣ ከሚያደርጉ ነገሮች አንዱ ለወላጆች መልካም መዋል ነው። ምክንያቱም ወላጆች ለኛ ብዙ ውለታን ውለዋልና ውለታን መመለስ ይህ የአንድ የሰብአዊ ባህሪ መገለጫ መልካምን ለዋለ መልካምን አጸፋው መመለስ ይህ ሰው ልጆች በአጠቃላይ የሚስማሙበት የሆነ ነገር ነው ማለት ነው። وهو من المروءة ومحاسن الأخلاق كترو سبئنا كجرما موجس የሚቆጠር قال مروان بن حكم لوهب بن الأسود ما المروءة فيكم مروان بن الحكم وهب بن الأسود لم يبالوت እንዲህ ሲሉ ጥያቄ ያቀረቡ እናንተ መካከል ሙሩአ ማለት ምን ማለት ነው ተብለው ሲጠየቁ ቃለ ቢሩል ዋሊደይን ለወላጆች መልካም መዋልና ወኢስላሁል ማል ገንዘብን በአግባቡ መያዝ ነው።
وكذلك ለወላጆች መልካም መዋል ናፊላ ከሚባሉ ትርፍ ከሆኑ ዒባዳዎች በላጭ ነው። አንድ ሰው ትርፍ የሆኑ ዒባዳዎችን ከሚሰራ ለወላጆች መታዘዝን ማስቀደም ይኖርበታል። እዚህ ላይ እንግዲህ አንድ ሁላችንም የምናውቀው ታሪክ አለ። قصة ጁረይጅ የሚባል ዓቢድ ነበረ። አላህን የሚያመልክ ባህታዊ የሆነ ሰው። እናትየው ለሆነ ጉዳይ ፈልጋው ትመጣለች እና እሱ ምን ሆኖ ነበር? ሰላት ላይ ሆኖ ያኒ አላህ Subhanahu Wa Ta'ala እየተገዛ ሳለ ያ ጁረይጅ ብላ ተጣራች። ጁረይጅ ምን አለ? ያ ረብ ይሁን እናቴ እየተጣራች ነው፣ ሰላቴን ወይስ እናቴን አቤት ልበል ብሎ ራሱን ካማከረ በኋላ አይ ሰላቴ ይሻልብኛል ብሎ ሰላቱን ቀጠለ። ሁለተኛም ቀን እንደዚሁ፣ ሶስተኛም ቀን 3 ቀን ሲደጋገምባት በጣም አዘነች፣ ተከፋች። ይህ ሰው ማድረግ የነበረበት ዑለማዎች እንደሚሉት ወይ በላጩ አሳጥሩ፣ ቶሎ አሳጥሮ አቤት ማለት አለበት፣ የሆነ ጉዳይ ነው እናት እየፈለገችው ማለት፣ ወይ ደግሞ ማቋረጥ ይችላል። ናፊላ ሰላትን ትርፍ ሰላትን ማቋረጥ ይቻላል። حتى ዋጂብ ፈርድ እንኳን ቢሆን ማለት ፈርድ እንኳን ቢሆን በጣም ወሳኝና አንገብጋቢ አደጋ ደርሶባት ሊሆን ይችላል። በጣም አስጨናቂ ሁኔታ ላይ ሆና በምትጣራበት ሰዓት ፈርድን ራሱ ማቋረጥ ይቻላል ይላሉ ዑለማዎች። ጁረይጅ ግን ቀጠለ። በሶስተኛው ቀን ምላሽ ስላልተሰጣት እናት ምን ብላ ዱዓ አደረገች? اللهم لا تميته አላህ ይህንን ሰው እንዳትገለው አለች። إلا أن يرى في وجوه المومسات የአመንዝራ ሴቶችን ፊት ሳይመለከት እንዳይሞት አድርገው በላ ያው ዱዓ አደረገችበት ማለት። እናም ያው ታሪኩ እንደሚታወቀው ብዙ ፈተና ደረሰበት ማለት። ጁረይጅ በእናቱ ዱዓ ወይም ደመርግማን ብዙ መከራ ሳሊህ ከመሆኑ ጋር ዓቢድ ከመሆኑ ባህታዊ ከመሆኑ ጋር ወንጀልን በጣም ከመጠንቀቁ ጋር እዚህ ጋር የወላጅ ሐቅን በተወሰነ ደረጃ በማጓደሉ ሐታ ለመገደል ማለት እስከ በአደባባይ መስቀል ደረጃ ደርሶ አላህ Subhanahu Wa Ta'ala ያን ሁሉ ቅጣት ከቀጣ በኋላ አንድ ህፃን ነው ንጹህ መሆኑን ዝሙት ሰርቷል ተብሎ ጁረይጅ ሊገደል ነበር። ነገር ግን አንድ ህፃን ነው ያ ልጅ ተናግሮ እሱ አይደለም ከሱ አይደለም እናቴ ጸነሰችኝ፣ ያ ፍየል የሚጠብቀው እረኛ ነው፣ ከሱ ነው የተጸነስኩ ብሎ አባቴ እሱ ነው ብሎ ተናገረ። ነፃ ወጣ ማለት። አልሙሂም ብዙ ሙሲባዎች ደርሰውበታል። ታስረው በካቴና ታስረው ይሄዱ ጁረይጅ ከአንድ ቀስር አካባቢ ይደርሳሉ። ህንጻ ከህንጻው ላይ እነዚህ አመንዝራ የሆኑ ሴቶች ወንበስ ብለው ይመለከቱት ጀመር ማለት ነው። እሱም ወደ ህንጻው ሲመለከት የነዚህ የዝሙተኛ ሴቶችን ፊት ተመለከተ ማለት ነው። ከዛም የእናቱን ዱዓ አስታወሰ ማለት ነው። ይሄ ሁሉ መከራ የሚደርስብኝ እሷ ባደረገችብኝ ዱዓ ነው ብሎ ያ ትንሽ ፈገግ አለ ማለት ነው። መጀመሪያ በየትኛው መልኩ ይሄ ሁሉ መከራ ችግር እንደደረሰበት አላወቀም ነበር ማለት ነው። طيب جاء رجل الى النبي صلى الله عليه وسلم አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣት ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ልውጣ ብሎ አስፈቀዳቸው። ጂሃድ የመውጣት ወኔ ያለው በዚህ ጊዜ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? አህዩ ዋሊዳክ እናትና አባት በህይወት አሉ አሉ። قال نعم አዎና قال اذهب ففيهما فجاهدنا ከነሱ ጋር ትግል አድርግ አሉት። የእናትና ለአባት ለወላጆች መልካም መዋል ከጂሃድ ሁሉ የሚበልጥ ጂሃድ ትግል ነው። እነሱን አለማስከፋት ለነሱ መልካም መዋል ጂሃድ ነው። ይሄንን በጣም ጀግኖች ካልሆኑ የማይወጡት የሆነ ነገር ማለት ነው። كذلك ለወላጆች መልካም መዋል من أسباب النجاة في الدنيا والآخرة በዱንያም በአኺራ ከብዙ መዓቶች
ነጃ ለመውጣት ሰበብ ነው። ለዚህም እንደ ቅሳ የሚነሳው አስሓቡ አልጋር እነዛ 3 ሰዎች እየሄዱ ሳለ መንገዳቸው ላይ እንደንገ ዝናብ መጥቶባቸው ወደ አንድ ዋሻ ተጠለሉ ማለት። ዋሻ ውስጥ በገቡ ሰዓት ትልቅ ቋጥኝ መጥቶ የዋሻውን በር ዘጋባቸው፣ በጨለማ ተዋጡ። ከዛ ምንድን ነበር ያሉት? ወላሂ ከዚህ ጭንቀት ከዚህ መከራ የሚያወጣን ነገር የለም፣ ለአላህ ብለን የሰራነው መልካም ስራ በማውሳት አላህን የለምነው ከሆነ ብቻ ነው ከዚህ ጭንቀት ነፃ የምንወጣው አሉ። ከ3ቱ አንደኛው ምን አለ? ያ ረብ ጌታዬ ሆይ እንግዲህ እድሜያቸው የገፋ 2 እናትና አባት ነበሩ። እናም ፍየሎቼን ወተት ካለብኩ በኋላ እነሱ ሳይጠጡ ማለት ነው እነሱ ሳይጎነጩ ለቤተሰቤ አላስጎነጭም ነበር፣ አላጠጣም ነበር። በአንድ ወቅት በሆነ ጉዳይ ቢዚ ሆኜ ስመጣ ተኝተው አገኘኋቸው። እንዳልቀሰቀሳቸው ከእንቅልፋቸው መቀስቀስ በጣም ከበደኝ። እንዳልተዋቸው እንደዛው ያቺን የለመዷትን ወተት ሳይጠጡ በመተኛታቸው በጣም አዘንኩና አሁን ካሁን ይነቃሉ ብዬ ወተቱን ይዤ አጠገባቸው ቆምኩኝ። حتى برق الفجر ጎህ ቀደደ ማለት ነው። ፈጅር ደረሰ። ህፃናቶች ከግሬ ስር ከራብ የተነሳ ይንጫጫሉ፣ ያለቅሳሉ። አይሁንም እናትና አባቴ ከዚህ ወተት ሳይጠጡ በጭራሽ እናንተ አትቀምሷትም ብዬ እነሱ ተነሱ። ከዛ ማጠጣኋቸው። ያ ረብ ይህን የሰራሁት ለአንተ ብዬ ከሆነ አሁን ካለንበት ጭንቀት ነፃ አውጣን አለ። ከዛም አላህ Subhanahu Wa Ta'ala ምን አደረገ? ያቋጥኝ ፈቀቅ አለ። ብርሃንን ማየት ጀመሩ ማለት። ሁለተኛውም ሶስተኛውም ለአላህ ብሎ የሰራውን ስራ ተናዘዘ፣ ተናገረ። አላህ Subhanahu Wa Ta'ala ምን አደረጋቸው ማለት ከዛ ጭንቀት አውጥቶ በሰላም እንዲጓዙ እንዲወጡ አደረጋቸው ማለት ነው። ስለዚህ ከዚህ የምንረዳው ለወላጆች መልካም መዋል ምንድነው? እሱ በዱንያም በአኺራም ትልቅ የሆነ ከጭንቅ መውጫ መዳኛ መንገድ ነው ማለት ነው። كذلك ለወላጆች መልካም መዋል ከሚያስገኝልን ጠቀሜታ አንዱ ዱዓችን ተሰሚነት እንዲኖር ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ወይስ አልቀረኒ የሚባል ሰው ነበር። ይህ ወይስ አልቀረኒ ያኒ በነብዩ ዘመን የነበረ ነብዩ ሰለላሁ ዐለይሂ ወሰለም በአካል ማግኘት ከፍተኛ ጉጉት ፍላጎት ነበረው። ነገር ግን ወላጆቹን ትቶ መሄድ ከበደው። ለወላጆቹ ታዛዥ ነበረ። ነብዩን ማግኘት አልቻለም አለይሂ ሰላቱ ወሰላም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዑመር አደራ አሉት። يأتي عليكم أويس ابن عامر مع أمداد أهل اليمن ከየመን በኩል የሚዘምቱ ዘማቾች ከነሱ በኩል አንዱ ዘማች ሆኖ ወይስ አልቀረኒ አው ወይስ ኢብኑ ዓሚር የሚባለው ሰው ይመጣል። ካነ ቢሂ በረሰን አው በረሱን ሰውነቱ እንዳለ ለምጥ ነበረበትና አላህ Subhanahu Wa Ta'ala ዱዓ አድርጎ ዱዓውን ሰምቶት ከለምጥ አድኖታል። ምን ሲቀር ማለት ነው እግሩ ላይ የተወሰነች 1 ሳንቲም ያህል ያ ረብ አስቀርልኛል። ለምን እንዲያስታውስ ማለት እንዳይዘነጋ። ለዋሊደቱን ሁዋ ቢሃ በሩን ወላጅናት ነበረችው ለሷ መልካምን ይውል የነበረ ሰው ነበርና ለው አቅሰመ ዐለ ላህ ለአበራህ በአላህ ላይ ምሎ ቢናገር መሐላው መሬት ጠብ ማይልበት ዱዓ ብቻ አይደለም። ያ አላህ እንዲህ ካላደረክልኝ ቢል አላህ ወዲያውኑ የሱን መሐላ ወደ ጾም ወደ ከፋራ እንዳይቀየር በሚል ወዲያውኑ ዱዓውን የሚቀበለው የሆነ ተፈጻሚ ያደርግለት ሰው ነውና فإن استطعت أن يستغفر لك فافعل ዱዓ እንዲያደርግልህ ኢስቲግፋር እንዲያደርግልህ ከፈለክ ይህንን ሰው ካገኘህ አድርግልኝ በለው።
ዱዓው ሙስተጃብ ነው። በምን የተነሳ? ለወላጆቹ መልካምን በመዋሉ የተነሳ ነው። ነዓም ቀደም ሲል እንደተነጋገርነው ወላጆችን እናትን አባትን መታዘዝ ከእሳት የሚያርቅ ጀነትን የሚያስገባ الجنة تحت أقدام الأمهات ጀነት ማለት ከእናት እግር ስር የምትገኝ ናት። እናቶችን በመታዘዝ ለነሱ ራስን ዝቅ በማድረግና በማጎብደድ ምን ይገኛል? ጀነት ይገኛል። ስለ ወላጅ አባት በተመለከተ ደግሞ ምን አሉ መልእክተኛው አለይሂ ሰላቱ ሰላም الوالد أوسط أبواب الجنة ወላጅ አባት ከጀነት ምርጡና ከፍተኛው በር ደጃፉ አንዱ ወላጅ አባትን መታዘዝ ነው በማለት ተናግረዋል ማለት ነው። طيب ይህ ስለ ወላጆች ሐቅ በተመለከተ እነሱን መታዘዝ የሚያስገኝልን ፈድል ትሩፋት ነው። እንዴት ነው እነሱን መታዘዝ ሲባል በምን መልኩ ነው? አንደኛ حق الوالدين مقدم على حق غيرهما ከሰው ልጆች በአጠቃላይ ሐቅ የእናትና የአባት ሐቅ ይቀደማል። ከልጅ ከሚስት ከአጠቃላይ ከሰው ልጆች ማለት ነው። ከአሰሪያችን የእናትና የአባት ሐቅ ተቀዳሚ ነው። እዚህም ላይ አንዳንድ ዑለማዎች ኢጅማዕ የዑለማዎችን ስምምነት ነቅል አድርገዋል። የእናትና አባት ሐቅ ከአላህ ሐቅ ቀጥሎ ከሁሉም ሰዎች ሐቅ ተቀዳሚ ነው በሚል ኢጅማዕን ነቅል አድርገዋል። ከዛሊክ ከአባት ሐቅ የእናት ሐቅ ይቀደማል ይላል መልእክተኛው አለይሂ ሰላቱ ወሰላም። አንዱ መጥቶ ሲጠይቃቸው ለኔ መልካም በመዋል ብዙ ያኒ መስዋዕትነት የከፈሉ እኔ ደግሞ ልከፍልላቸው የሚገባ ከሰዎች መካከል ማን ነው ብሎ ሲጠይቅ አንደኛ እናትህን አሉት። ቀጥሎ እናትህን፣ ቀጥሎ ሶስተኛም እናትህ ናት ላንተ ቅርብ በጣም መልካም ነገር የሚገባት በማለት ተናገሩ። በአራተኛ አቡክ አባትህ በማለት መለሱ። አንዳንድ ዑለማዎች ሐቂቃ ይህ የእናት ሐቅ ከአባት ሐቅ መቀደሙን ስለሚያሳይ አይደለም አሉ። ይልቁንስ እናት ሴት እንደመሆኗ መጠን በተለይ ጎረምሳ የሆኑ ልጆች አይታዘዟት። አባት ወደደም ጠላም ተሰሚነት አለው፣ ይፈራል። ስለዚህ አባትን ሰዎች ይታዘዛሉ ፈርተውትም ቢሆን ማለት ነው። ብዙ ጊዜ ግን እናት ደካማ ስለሆነች ሐቋ እንዳይጓደል በሚል ነው ነብዩ ሰለላሁ ዐለይሂ ወሰለም 3 ደረጃን እጥፍ አድርገው የእናትን ሐቅ የሴትን ሐቅ ያስቀደሙት እንጂ የእናት ሐቅ ከአባት ሐቅ ስለሚበልጥ አይደለም የሚል ከፊል ዑለማዎች አሉ ማለት ወላሁ አዕለም ማለት